ያሉት እንደዚህ ነውር ስለሆነ እያበረታታች ያለችው። ስለዚህ ምን ስለሆነ ምን ሀቅ ስላላችሁ ነው? ምን ሀቅ ስለሰሩ ነው? ገለልተኛ ስለሆነ አንበሳ ይገባታል። ሄለን ምን ሀቅ ስለሰራች ነው አንበሳ ይገባታል? አድርጊው ህሊና ካለሽ ህሊና ካለሽ ሄለን ምን ጥሩ ስራ ስለሰራች ነው? ሮሚ በንጹህ አማርኛ ሮሚ አንቺ አልቆምሽም። ሮሚ አንቺ አልቆምሽም። ሄለን ግን ስትሳደብ ነበር። እንኳን ሞተች ስትል ነበር ሴትዮ አንበሳ ስራ እግዚአብሔርን እንኳን በቃሽ ዝም በይ አንዴ። አሰሚማ ለምን ያወራው ነው ያቋረጥሽው? እኔ ሮሚ በአማርኛ ማውራት ፈልጋለሁ። አንዴ መጣሽ ነው የምትሰሚው የምትፈልጊው ነው የምትሰሚው አንቺ ለሮሚ ላስመረሻ የምትሰሚው ሮሚ እንኳን ሞተች። እኔ እኮ እየጮኩ አይደለም ለማስረዳት በአማርኛ ላስረዳ። እንኳን ሞተች ቆይ ያረጋጉት። ሄለን እንኳን ሞተች አለች እናትየው። አዎ ለዛ ስላለች እግዚአብሔር አንተ በሪካ ድምትልሻለሁ። አዎ ሮሚ አንዴ ልናገር ኪውሊ አንዴ ቢዩት አድርጊና ልንገራት አንዴ። ለምን ጨነቀሽ? እኔ ዋትስአፕ ላይ ልክልሻለሁ። እኔ አልጨረስኩም። እንኳን እንደውም በጣም ነበር ያዘንኩት። ልንገርሽ አንበሳ እኔ ልንገርሽ አንበሳ ከመስጠቱ በፊት አይደለም። አንበሳ ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን አይደለም። ዜዶ ያው ባራዳም በፓራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ እናንተው መስካሪ ናችሁ። እኔ እኮ እየመሰከርኩ ነኝ። አንበሳ ከሰጠ በኋላ ብላለች እኮ እኔ ያለችም እኮ ዜድዬ አልሰማሽም። በቃ እኔ ሪካርዱን አካታተኝ አልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን ብላለች። አይደለም ቆይ አዳምጪ። እዚህ ጋር መልሶ ያለው ባይዘው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት እንከርሽ ብላለች። ዌብሳይት በጣም ወደድኩታል። እኔ በኢትዮጵያ ኪውሊያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልሰማሁትን እኔ የሁሉም ሰው የዲስክ ምን አረገ እኔ ማስያ አይደለም ሁሉም ሰው የሰማሁት ጥሩ ነገር ዌብሳይት በቀደም የተናገርከው ንግግርና ዛሬ እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ ምንድን ነው የምትይው? አሁን መቼ ቀይሬያለሁ እኔ ዛሬ ዛሬ እኮ ብሔር ተሰጣታል ሰላ። ስለዚህ ይቀየሳል። ብሔር ስለተሰጣት ይቀየማት። ልንገራችሁ አንድ ነገር ነው ይኸውልሽ እኔ ባለፈው የሰጠሁት ኮሜንት ይኸውልሽ አንድ አዳምጪ። ዌብሳይት አንድ ነገር ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለማሰለሽ ሊያልንገርሽ ከሆፕ ጀርባ የነበሩት አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ትልልቅ ፌመሶች ነበሩ። ወንጀሉ ሲደብቁለት የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲንክ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ እኔ ስወጣ ሄለን ሌሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ኪውሊያ እናውጣው እንዴ ብላ አስፈራርተዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን በምን ምክንያት አንበሳና ብር እንደሚሰጣት ጠንቅቀሽ ታውቂያለሽ። ለምን አንበሳ እንደተሰጣት ለሄለን ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላውቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላውቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሰው ነው ሮሚ ያረገጠች ነው ብሎ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪውሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራ አልሽ የቤት ለምንድነው በስነ ስርዓት ማለት አብሶሉት አሁን ኪውሊያ ተናገር ይችላል እየመጡ በመሃል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከሰጣት በኋላ በክፋት ይሁን በምን በቃ ሁላ እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም።
ስታስፈራራ አላየሁም። እና ኩዊን ሊያ ደግሞ ያወራችሁ ላስረዳሽ እንዴት እንዳለሽ ነው በደንብ ስሚ። እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካኝ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦልሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግበት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በህግ አምላክ እኔ እሷን ወሬ እንዳትነግሩኝ አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም። የእሷን ወሬ ለእንትን ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ይገርም። ጨዋ ሰዎች ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው። ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ፣ ያዛት፣ ኃላፊነት ውሰድ፣ ካሁን በኋላ አንተ ህፃን አይደለህም ስላለ ዮኒ ደስ ብሎኛል። የዛችን ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለ እሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው። ሮምዬ ይቅርታ የኔ እናት አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም አንቺ መጣይዶ አንቺ አብሶሉት ያረበት ስነስርዓት ልናገርበት ድራማቸውን ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ ምኑና ነው አብሳላት እስቲ በእግዚአብሔር የሚውጣ አድርጊ። አብሳላት ግን ኩዊን ሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰች እዚህ መጠሽ እያሞገስሽ ነው። ኩዊን ሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ በዛ ያልኩሽም አሁን እኮ አሁን ሁሉ ራሴ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ ኧረ በማርያም አብሶሉት በእናትሽ ሆነሽ ነው ሮሚ ተራቆ ሞተር አልቻለም። ኧረ በጣም ግራኔ አፌን ያስኩኝ በጣም ሮሚዬ ልናገርበትና እኔ ሮሚዬ እውነት እኮ ነው። ህዝብ ያውቀው እኮ ነው። ታወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አይገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን እሺ አዳምጪ ወይ በራሴ ልግባ እንዴ ሮሚ አዳምጪ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ ይሄ ህዝብ የሚያውቀው ነው። ለእሷ ስላሞጎሳት አየሽ ኩዊን ሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ለሱ ያሞገሰች ነው። ቆይ ኩዊን እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብሏታል። ኩዊን ሊያ ሀዘኗ ላይ ናት። እንደነ ኩዊን ሊያ ሁኚ። ኧረ ይኸው ህዝብ ይመስክር። ኧረ ህዝብ ይመስክር። እኔና ሮማን ጠበኞች ነን። ለምንድን ነው እኔ የማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ ይዘሽ መጥተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ ያወጣለሁ። ችግር የለም ብለዋል እያሉሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። አሁን በኋላ ድራማ በደንብ አይገባሽም። ድራማ ስሩ። በአንቺ ምክንያት የተጣላ ድራማ ሰራለሁ። ከአሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያቸዋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ
በእሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በልጣለሁ እኔ ብለዋል እያለ ከዚህ ህዝብ በልጣለሁ እኔ ሮሚ ብሏት ዮኒ ማኛን አመሰገነችው። በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ ሁላችሁ። በውስጥ ተነጋግረናል። ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት። እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ የድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለእኔ እድል ስለሰጥሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪውሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ለኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ አይደለም የምትቃወሚው። ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃዋሚ። ሞራል ካለሽ የምትፈልጊውን መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ፣ እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላ ነው። አሞራውን የጠላ ነው በሰውነቱ ነው። አሞራውን የጠላ ነው። አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው ነው እንጂ አሞራው በሰውነቱ አልጠላ ነው። አሞራውን የጠላ ነው በስራው ነው። አሞራውን የጠላ ነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላ ነው። ምን አቢባዊትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪውሊያ እንደናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላችሁ ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንክ ዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም። እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችው አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኩን ኃላፊነት ትወስዳለች ስላሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ ጠላቴ ቢሆን ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ። አልሰማሁም። ስለ እውነት ዮኒ ታግ እንኳን አላረገውም። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ። ምክንያቱም እሱ ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼ የማላውቅም። በእውነት ነው የምልሽ። በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ። ኪዊን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችኋል ነበር እንዴ? ዜዶ አሁን ተጣልታችኋል ነበር? ጋጣላለሁ አልጣላትም። ምን ሆንሽ እኮ ድራማ ነው የምንለው። ድራማ ነው። እንኳን ከሷ ጋር ከአንቺ ጋር አልጣላም። አብሳላት አንቺ ጥይኝ እና በዚህ አጋጣሚ እናቶች እናቶች ልጅ የወለዳቸው እናቶች
እዚህ ያላችሁ ማለት ነው። ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። ለእናቶች ይቅር በሉ። ሌላ ምን ማለት በነገራችን ላይ መጀመሪያ የሚያልኩት ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒዬም አብሳላትም ሌሎቻችሁ ልታወሩ ትችሉ ይሆናል። ግን ሮሚ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ የቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆን ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መጥተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ብሔራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለግኩት። እናንተ ልጅቷ ከእናንተ ጋር ከቤተሰብ ናችሁ፣ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁት። እና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያን የቆም ነው። ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል። ሲቀጥል ግን የዴዚ እናት ቆይ አንዴ፣ የዴዚ እናት መሞቷን ኩዊን ሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል አይደል? አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት። ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኩዊን ሊያ አልሳደብም። እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ ሆና እርጉዝ እኮ ዋና እንቅስቃሴ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት፣ በእሷ ስህተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብያልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከእርግዝና ቤቢ ሻወሯን ሰርፕራይዝ እንድታረጋት ስለፈለግኩኝ ያን ቪዲዮ ሰራው። ልክ ሰርቼ ስለዚህ ኩዊን ሊያ አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚ እናት አሟሟት የምታውቂው ነገር የለም። አልጨረስኩም አውርቼ አሁን እሺ፣ አልጨረስኩም ቴንኪው ብዬ ቪዲዮ ሰራ። ቪዲዮን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩዊን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለች። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር ኧረ በእናትሽ ኧረ እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ያልኩት።
እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያቺ ልጅ ያለችኝ ልጅ ቪዲዮ አየሁ። አይ ሚስ ማይ ዳት ልጄን አፍቃኛለች የሚል የሆነ እንትን አየሁ። ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው። አላጠፋሁትም ኦንሊ የሚያረኩት እና ጠዋት ስገባ እኔ እንትን ላይ ልክ እንደ ያለወትሮኝ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ? ፕሊስ ስም አትጥሩ፣ እዚህ ቤት ውስጥ እንዳታወሩ፣ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንዴ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት። እሷ ይመስለኛል ሄሉ ቤት ሄዳ አውርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብለው እያወሩ እኔ አላወራሁም አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም፣ ወንድም አውስትራሊያ አለኝ ብላኛለች፣ እህት አሜሪካ አለኝ ብላለች። ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው የተናገርኩት። እኔ አላወራውም። ኪዩንዬ እናትና አባቷን ታውቂያቸዋለች? ኮንታክት አለች? አላቃቸውም። ያለችኝን ነው የምነግርሽ ከሰማሽ። ከእሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው። የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያልኩሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩ። ሮሚ ቤት ተወራ ሲሉ ምንም ነገር ይህንም ኮመንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲሉኝ ነው የተናገርኩት እንጂ አልተናገርኩም። አንደኛ የዚህን ያህል የዘቀጠ ጭንቅላት የለኝም። ምን የሀዘንን ሚዲያ ላይ መጥቼ የማወራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎችን ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጭ ግን የጠየቁኝን ነው እንጂ የመለስኩትኝ እኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴ እንመልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉ ነው ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮኑኝ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ